የትናንቱ ቤተ ሙማን የዛሬው ፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የጀርመን ሕዝብ ለኢትዮጵያ ሕዝብ ያለውን አክብሮትና ወዳጅነት ለመግለጽና ለማጠናከር እንዲሁም በወቅቱ በአካባቢው የነበረውን የወባ ወረርሽኝና በሽታን ለመከላከል ታሳቢ ተደርጎም የሀገሪቱ መሪ በነበሩት ቀዳማዊ ኃይለ ሥላሴ ቤተ ሙማን በሚል መጠሪያ በ1955 ተመርቆም ስራ የጀመረው ቤተ ሙማን ያኔ የጤና አገልግሎቱን ለመስጠት ሲቋቋም ታዲያ ለ25000 ሰዎች አገልግሎት ይሰጣል ተብሎ ታሳቢ ተደርጎም የተቋቋመ ተቋም ነበር። የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል እንግዲህ በክልሉ ካሉ የኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል መካከል አንዱና ትልቁ ነው። በተለይ በሕክምና አገልግሎት ተጠቃሚ ቁጥር በጣም ከፍተኛ አገልግሎት ፈላጊ የሚመጣበት በአመት ከ450,000 በላይ ታካሚዎች ተቋሙ ላይ መጣው ሕክምና አገልግሎት ያገኛሉ ማለት ነው። በተመላላሽም በተኝቶ ሕክምና አገልግሎትም ማለት ነው። ከዚህ ጋር ተያይዞ እንግዲህ በተለይ ሆስፒታሉ መጀመሪያ ሲመሰረት 25000 አካባቢ ማህበረሰብ ክፍሎችን ያስተናግዳል ተብሎ የተቋቋመ ሆስፒታል ነው። ከዛ በኋላ ግን አሁን ባለው ሁኔታ እስከ 10 ሚሊዮን እና ከዛ በላይ የማህበረሰብ ክፍልን እያገለገለ ያለበት ሁኔታ ነው ያለው ማለት ነው። ቤተ ሙማን ወይም ፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ስራውን ሲጀምር በአይነታቸው ጥቂት በሚባሉ የሕክምና አገልግሎት መስጫ ህንፃዎች፣ ውስን አገልግሎቶች፣ አይነቶችና መሳሪያዎች ባለሙያዎች ነበር ስራውን ሀብሎ የጀመረው። ተቋሙ ሆስፒታል በሚል ጥቅል መጠሪያም ለበርካታ ዓመታት በብዙ ችግሮች ውስጥ ሆኖ አገልግሎት ሲሰጥ ቆይቷል። እስከ 2010 ዓ.ም በአማራ ክልል ካሉት ከፍተኛ ደረጃ ሆስፒታሎች ተመድቦ በሪፈራል ሆስፒታልነትና ከ2010 ዓ.ም በኋላ በአጠቃላይ ስፔሻላይዝድ ሆስፒታልነት የክልሉን ህዝብ እያገለገለ የሚገኝ ትልቅ ተቋም መሆኑ የተቋሙ ታሪክ ያስረዳል። አሁን በፊት እኔ እዚህ ታክሜ አላቅም፣ ግን የአንዳንድ ታካሚ ጓደኞቼ ስለነበሩ አብዛኛው ውጭ ላይ የማደር ሁኔታ፣ የአልጋ እጥረት፣ የጽዳትም ችግር እንደነበረበት አቅ ነበረ። እንደዛ ኢቭን መድኃኒቶች ተሟልቶ ያለ መገኘት ሁኔታ እንደዛ አይነት ነገሮች እንደነበሩ አውቃለሁ ከተለያየ ሰው ስጠይቅ ማለት ነው። እንግዲህ እኔ በዚህ በፈለገ ሕይወት ስፔሻላይዝ ሆስፒታል ውስጥ 15 ዓመትና ከዛ በላይ የሚሆን ሰርቻለሁ። በመጀመሪያ በዚህ ሆስፒታል በዝውውር ስመጣ የዚህ ሆስፒታል ገጽታ እንዲህ አልነበረም። ማለት በጣም ሊሚት የሆነ በጣም ትንሽ የሆነ አገልግሎት ነበር የሚሰጠው። ራሱ እንትን እንኳ ማለት በቀዶ ጥገና እንኳ ስንሄድ የእናቶችና አሁን አንድ አጠቃላይ የቀዶ ጥገናና የእናቶች በአንድ ኦፕሬሽን ሩም ውስጥ ነበር ሲካሄድ የነበረው። በገጽታ ግንባታ በንጽህና አኳያ ስታየው ደግሞ ሆስፒታሉ ራሱ ማህበረሰቡ የሚያማርረውና ማለት አፍንጫውን ይዞ የሚንቀሳቀስበት አጋጣሚ ነው የነበረው። ፈለገ ሕይወት ማንም ማህበረሰቡ እኔ በዋሽም ማህበረሰቡ ሊመሰክር ስለሚችል ማንም ሰው ወደዚህ ሆስፒታል ሲገባ በነጠላው አፍንጫውን ይዞ ሲገባ እናይ ነበር። በየቦታው አንደኛ ህንፃዎቹ በእቅድ ላይ የተመሰረቱ የተሰሩ ሳይሆኑ የጊዜውን ችግር የወቅቱን ችግር ለመፍታት ብቻ ታሳቢ ተደርጎ የተገነቡ ስለሆኑ ጥራት የላቸውም። ጥራት ካለመኖሩ ውጭ ደግሞ እነዛ ህንፃዎች ይሄ በየቦታው ያለውን ቬንቲሌሽን ወይም ደግሞ ጽዱ ከማድረግ አንጻር ትልቅ ተጽዕኖ ፈጥረዋል። እነዛ የሚሰሩት ህንፃዎች በየቦታው ራሱን ችሎ ምን አላቸው ማለት ነው፣ ሴፕቲክ ታንክ አላቸው። እንደገና ደግሞ ድሬኔጅ ሆስፒታሉ የውሃ ማፋሰሻና ሌሎች መስመሮችን ታሳቢ ያደረጉ አይደሉም። ስለዚህ ይሄ በመሆኑ ምክንያት ምን ይፈጥራል? ከፍተኛ የሆነ የጎርፍ መጥለቅለቅ በተለይ ክረምት ወራት ከግንቦት ጀምሮ እስከ ጥቅምት እንደዚህ አካባቢ ላይ ሆስፒታሉ ውስጥ ህሙማን ውስጥ ላይ አልጋ ውስጥ ሁሉ ተኝተው ከፍተኛ የሆነ የጎርፍ እንትን ነበር። እስከ አልጋ የተኙበት አልጋ ክፍል ጭምር ጎርፍ ይገባል እና ይሄ አንዱ ትልቁ ችግር ነበረ። ሆስፒታሉ ውስጥም ሳይቀር ብዙ ቦታዎች ላይ ህሙማን በአግባቡ የሚፈልጉትን የህክምና አገልግሎት ተንቀሳቅሰው እንዳያገኙ እንቅፋት ይሆናል ይሄ ጎርፉና ሌሎቹ ነገሮች። በተለይ ደግሞ ሴፕቲክ ታንኮቹ በየቦታው ከመሰራታቸው ጋር ተያይዞ አንዳንድ ጊዜ ምን ይፈጠራል? ከፍተኛ ሽታ ይፈጠራል። ሴፕቲክ ታንኮቹ ወይም ደግሞ እነዚህ የፍሳሽ ማጠራቀሚያ እንትኖቹ ይሞሉና ተገቢነት የሌለው ሽታ ወይም ደግሞ ለህሙማኑ የማይመጥኑ ሽታዎች ይፈጠሩ ነበር ማለት። ፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ውስጥ ቀደም ሲል ያሉ ነገሮችን በችግር ደረጃ የለየናቸው
አንዱ የመጀመሪያው ነገር ነባር ህንፃዎች ነው ያሉት። ስለዚህ እነዚህ ነባር ህንፃዎች ለህሙማን ለአስታማሚም እንዲሁም ደግሞ ለባለሙያዎች ያልተመቹ የሆኑበት ሁኔታ ነው ያለው። ነባር ከመሆናቸው ጋር ተያይዞ የፈራረሱበት ሁኔታ ነው ያለው። እንዲሁም ደግሞ የፍሳሽ ቆሻሻም የደረቅ ቆሻሻዎችንም ለማጽዳት ምቹ ያልሆኑበት ሁኔታ ነው ያለው። ስለዚህ በአጠቃላይ የስራ የህክምና አገልግሎቱን ለመስጠት የምቹነት መሰረታዊ ችግር ያለባቸው መሆኑ፣ ሴራሚኮችንም ስንመለከት በጣም የተጋጋጡ ከመሆናቸው ጋር ተያይዞ አካል ጉዳተኞችንም ሆነ ህሙማኖችን በአልጋ ከአንድ ክፍል ወደ ሌላው ክፍል ለመውሰድ ራሱ እጅግ በጣም አስቸጋሪ የነበሩበት ሁኔታ ነው ያለው። የአማራ ሚዲያ ኮርፖሬሽን ጨምሮ በርካታ ሚዲያዎች ባለፉት ጊዜያት ፈለገ ሕይወት ለክልሉ ህዝብ ካለው ሊኖረው ከሚገባ አበርክቶ አንጻር በጤናው ዘርፍ በሚመጥነው ደረጃ ባለመገኘቱም በርካቶችን አስከፍቷል። የተቋሙ ገጽታም ጠፍቷል። በተለይ ሆስፒታሉ በውስብስብ ችግሮች እንዲያልፍም በአገልግሎት አሰጣጡ ላይ እንቅፋት የሆኑትና የማይመጥኑ ችግሮች በየጊዜው ተለይተው አለመሰራታቸው ደግሞ ችግሩን ዛሬም ድረስ እንዲሻገር አድርጎ ቆይቷል። አብዛኞቹ ህንፃዎች 60 ዓመት ያገለገሉ ከመሆናቸው ጋር ተያይዞ መጀመሪያ ህንፃዎቹ ዘመናዊ አይደሉም። ሁለተኛ ነገር ደግሞ ረጅም ዓመት ከመቆየታቸው ጋር ተያይዞ ብዙ ነገራቸው ተበላሽቷል። ለምሳሌ በቂ መብራት የላቸውም። ሴራሚኮቹ ወይም ደግሞ ወለሎቹ የፈራረሱ ናቸው። ስለዚህ ለማጽዳት ምቹ አይደሉም። የሚደማ ሰው ከመጣ የሚደመው ሰው ደም እዛ ላይ ይቀራል። ስለዚህ ለሌላኛው ህሙማን ሪስክ ይዘው ይመጣሉ፣ አደጋ ይዘው ይመጣሉ ማለት ነው። ስለዚህ ለበሽታ መተላለፍ ምክንያት ይሆናሉ። አንዱ ክፍል ከአንዱ ክፍል ጋር የተገናኘ ነው። ስለዚህ አንዱ ክፍል ላይ ቲቪ በሽተኛ ተኝቶ ከሆነ ሌላኛው ክፍል ላይ ደግሞ ሌላ ህመም ያለበት ሰው ወይም ደግሞ ታካሚ ይተኛል ማለት ነው። ስለዚህ ይሄ የህክምና አገልግሎቱ ጥራቱን የጠበቀ እንዲሆን ከማስቻል ይልቅ ወይም ደግሞ ህሙማን በተያዘላቸው ጊዜ ድነው እንዲሄዱ ከማድረግ ይልቅ እንደገና ሌላ ህመም ይዘው ብዙ ቀናቶችን እንዲቆዩ ምክንያት ይሆናል ማለት ነው እና ይሄ በህሙማኑም ላይ ኢኮኖሚካሊም ሳይኮሎጂካሊም ሌሎችም ሶሻሊም የሚፈጥረው ተጽዕኖ እንዳለ ሆኖ ተቋሙም ላይ ደግሞ ሌሎች የሚፈጥራቸው ተጽዕኖ አለ። ምክንያቱም ያ ታካሚ ቶሎ ድኖ ከሆስፒታሉ መውጣት ሲገባው በ5 ቀን ውስጥ ድኖ ወደ ከሆስፒታሉ መውጣት እያለበት 10 ቀን 15 ቀን ሲቆይ ሌላው ታካሚ መጥቶ ታክሞ ድኖ ሊሄድበት የሚገባውን አልጋ ያላግባብ ይይዘዋል ማለት ነው። ስለዚህ የተቀመጠው ስታንዳርድ አንድ በሽተኛ ሆስፒታል ውስጥ ከገባ በኋላ ከ5 ቀን ባነሰ ጊዜ ተኝቶ ታክሞ ይውጣ ነው የሚለው በየክፍሎቹ ቢለያይ ይሄ ስታንዳርድ እና እንዲህ አይነት ፈተናዎች ለህሙማኖቹ ትልቅ ችግር ነበር። ይሄ ደግሞ አልጋው ካልተለቀቀ ደግሞ ድንገተኛ ክፍል ላይ አግባብነት የሌለው የህሙማን ክምችት ይኖራል። ምክንያቱም ከድንገተኛ ክፍል ወደ ሜዲካል ዋርድ፣ ከድንገተኛ ክፍል ወደ ሰርጂካል ዋርድ እንዲህ ነው የሚሄዱት በሽተኞች። ድንገተኛ ክፍል ላይ ህሙማን እንዲቆዩ አይፈለግም። በመጡ ከ24 ሰዓት በታች ሐኪሙ አይቷቸው ወደሚመለከተው የስራ ክፍል እንዲሄዱ ይፈለጋል እና እንዲህ አይነት ተያያዥ ችግሮች እየተፈጠሩ ያሉት ቅድም ካልኩት ጉዳይ ጋር ተያይዞ ነው። ሌላው ህንፃዎቹ በተለይ ኦአር ኦፕሬሽን ክፍል ትልቁ ችግር የነበረው የሆስፒታሉ ኦፕሬሽን ክፍል ያፈስ ነበር። በተለይ በክረምት ወራት ሐኪሞቹ ኦፕሬሽን እየሰሩ ግን ደግሞ በተጓዳኝ ጥላ ይዘው ነበር ኦፕሬሽን የሚሰሩና which is በጣም ለሐኪሞቹ ምቹ ያልሆነ ምናልባትም ተደጋጋሚ ለሆኑ ለባለሙያው ሴፍ ያልሆነ ወይም ደግሞ ብዙ ጥያቄዎች ያነሳ ነበረ። እስከ አመጽ ድረስ የደረሰ ነገር ነበር ማለት ነው እና እንዲህ አይነት ነገሮች ምንድነው ክፍሎቹ በተለይ ኦፕሬሽን እየሰራ እንግዲህ አንድ ሰው ሆድ ተቀዶ ወይ ደግሞ የአንድ ሰው ኦፕሬሽን እየተሰራ በተጓዳኝ ግን ዝናብ እየዘነበ የሚያፈስ ኦፕሬሽን ክፍል እንግዲህ ምን ብለን ልንገልጸው እንችላለን? which is በጣም አንድ ተቋም ነው ብለን ልንይዘው ወይም ደግሞ ልንገልጸው በማንችለው ልክ የነበረበት ሁኔታ ነው ያለው። አሁን ታሪክ እየተቀየረ ነው። በአማራ ብሔራዊ ክልላዊ መንግስት በክልሉ ጤና ቢሮ ልዩ ድጋፍና ክትትል ፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ከነበረበት የገጽታ ችግር ጀምሮ ብዙ ተግባራት እየተከናወኑበት ነው። ለዘመናት በሆስፒታሉ የሚስተዋሉ ችግሮችም ተለይተው አስፈላጊው በጀት ተመድቦላቸው እየተሰሩ ነው። ለታካሚዎች፣ ለአስታማሚዎች፣ ለሰራተኞችና ለእንግዶች አስከፊና ዘግናኝ መጥፎ ሽታና ለይታ የማይመጥኑ ምድረ ግቢ ገጽታውም ትልልቅ ዘመናዊ የሕክምና መሳሪያዎች፣ ግብዓት፣ መድኃኒቶች እንዲሁም ሰፋፊ ያሉ አገልግሎቶችም እንዲስፋፉና እንዲዘምኑ በክልሉ መንግስት ልዩ ድጋፍና ክትትል እየተደረገላቸው ይገኛል። ሁሉም ቤቶች ታድሰዋል። በጣም አትራክቲቭ ነው። ሳፎኬትድ አይደለም። በየጊዜው ንጽህናው ይጠበቃል። በቃ
ምሽት ይጸዳል፣ ምሳ ሰዓት ይጸዳል፣ ጠዋት ይጸዳል። እያንዳንዱ ነገር ንጹህ ነው። በቃ እውነት ለመናገር ብዙ ሰው ሆስፒታል ላይ ሲተኛ ብዙ ነገር እንትን ይላል። እኔ ግን እንደዛ አይነት ስሜት አይደለም እዚህ የሚሰማኝ እውነት ለመናገር ማለት ነው። ንጹህ ነው። ምንም ኔት የሆነ ነገር ነው የሚታየኝ ነገር ደስ የሚል ነው እና ያለው ሁኔታ እኔ ደስ ነው የሚል። ሽንት ቤት ጽዳት ጀምሮ ስታይ በቃ እኛ በተለይ ታካሚዎች ሽንት ቤት እዚሁ ቅርብ ለቅርብ ነው፣ ብዙ አትጓዝም። አንዳንድ ቦታዎች ላይ ርቀት ሄደህ ነው የምትለው። እዚህ ግን ምቹ ነው። እዚህ ወጥቼ እዚሁ ነው ተጠቅሜ የምገባው። የመጀመሪያው ከሽታ ተቋሙን እናጽዳ ካልን ይህንን መስራት አለብን ብለን ትልቅ በጀት ኢንቨስት አድርገን የሰራ ነው። ይሄ ሲሆን ውሃ በትክክል አናገኝም ነበር፣ በደንብ አናገኝም ነበር። ስለዚህ ህንፃውን ለማጽዳት ጽዳት ባለሙያዎች በትክክል ስራቸውን እየሰሩ ጽዱ የሆነ አካባቢን ለመፍጠር እንዲያስችላቸው ሆስፒታሉ ከፍተኛ ወጪ አውጥቶ የከርሰ ምድር ውሃ የቆፈርንበት መንገድ እና በተለይ የውሃ ችግራችንን የፈታንበት መንገድ ነበረ ማለት ነው እና እነዚህ ሰራን። የህንፃ ሪኖቬሽን ወይም ደግሞ የእድሳት ስራችን ደግሞ ተያያዥነት ያለው ነው። በተለይ አብዛኛው ህንፃዎች ቅድም እንዳልኩት ሴራሚኩ የፈራረሰ ነው፣ መብራቶቹ አይሰሩም፣ ሽታ አላቸው፣ ኮርኒሱ የፈረሰ ነው። ስለዚህ ከፍተኛ ሙቀት አላቸው። እንዲህ አይነት ነገሮችን ምንድናደርግ ነው ከጤና ቢሮ ጋር በመነጋገር ከክልሉ ጤና ቢሮ ጋር የበጀትም ድጋፍ በማፈላለግ ከክልሉ መንግስት እና ከጤና ቢሮ ጋር አፈላልገን አብዛኞቹን ህንፃዎች በሚባል ደረጃ ለማህበረሰቡና ለደንበኞች በሚመጥን ለባለሙያው በሚመጥን መንገድ ያደረግንበት መንገድ አለ። በተለይ ሽንት ቤት አልነበራቸው። ኢቭን ባለሙያውም ጭምር ሽንት ቤት አልነበረው። ስለዚህ ባለሙያውን ሽንት ቤት፣ የደንበኛውን ሽንት ቤት ለብቻው በመስራት የባለሙያዎችን ማደሪያ ማረፊያ ክፍል ሌሎችንም ጨምረን በየፈርጁ በሚመጥን ይህን ተቋም በደረጃው ልክ የሚመጥኑ ህንፃዎችን በአሁኑ ሰዓት ሪኖቬት እያደረግን ወይም ደግሞ እያደስን ያለንበት ሁኔታ ነው ያለው። እነዚህን መሰረታዊ ከህንፃው ጋር የተገናኙ ከአጠቃላይ ከሳኒተሪ ወይም ደግሞ ከፍሳሽና ደረቅ ቆሻሻ ጋር የተገናኙ ችግሮችን ከለየም በኋላ እንደ ቢሮም ጭምር ቁጭ ብለን በአመራር ደረጃ ምንድናቸው ችግሮቹ በፈለገ ህይወት የሚለውን የጋራ አድርገን ቀጥታ አውቶማቲካሊ መስራት መቻል አለብን። የሪኖቬሽን ኤንድ ኤክስፓንሽን ስራዎችን በፈለገ ህይወት መስራት መቻል አለብን። ፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል እንግዲህ በጣም ነባርና ትልቅ ሆስፒታል ነው። ብዙ ማህበረሰብን የሚያገለግል ከብዙ መጋቢ የመጀመሪያ ደረጃ ሆስፒታሎችም ከጤና ጣቢያዎችም ከጠቅላላ ሆስፒታሎችም እንደ ሪፈራል ሆስፒታል የሚያገለግለን ተቋም እስከመሆኑ ድረስ እዚህ ውስጥ ያሉትን ጽዱ፣ ምቹ፣ ውብ እና ህሙማን ተፈውሰው የሚሄዱበት እንጂ በሽታ ተሸምተው ወይም ደግሞ ለበሽታ ተጋልጠው የሚሄዱበት ተቋም መሆን የለበትም። እየሰራን ያለናቸው አሁን ላይ ምንድናቸው ብለን ስናስብ አንዱ እንግዲህ ለልማት ድርጅቶቻችን ቀደም ሲል አልማኮ ለሚባለው አንዱን ብሎክ የአጠቃላይ የአዋቂዎች የሴቶች ሕክምና ከተሰጠ በኋላ እንደ ዋርድ ወይም ደግሞ እንደ ተኝቶ ሕክምና የሚያገለግለውን እንደዚሁ ሙሉ በሙሉ ያደስንበት ሁኔታ ነው ያለው። አሁን የድሮውን ገጽታ የቀየርንበት ሁኔታ ነው ያለው። ዛሬ ላይ ደግሞ እያየን ያለነው እየተመለከትን ያለነው አጠቃላይ የሕክምና አገልግሎት በኦፒዲ ደረጃ ወይም ተመላላሽ ሕክምና የሚሰጥበት እንዲሁም ደግሞ የተለያዩ የኢሜጂንግ ወይም የምስል አገልግሎቶች የራጅ እና የመሳሰሉ አገልግሎቶች የሚሰጥበት ብሎክ ላይ ነው ያለነው። ይሄ እንግዲህ ትልቅ ብሎክ ነው። እዚህም ላይ እንግዲህ አሁን የስራ ተቋራጩም ገነቴ የልማት ድርጅት ነው እንግዲህ የሰጠ ነው። ስለዚህ ይሄ የልማት ድርጅት ላይ ስንገኝ አንደኛ በማፍረስ ሂደት ላይ ነው ያለ ነው። ይህንን እንግዲህ በፍጥነትና በጥራት መስራት ይጠበቃል። በጉብኝታችን ውስጥ እንግዲህ ያየናቸው ነገሮች አንደኛ በጉድለት የተመለከትናቸው የሰው ኃይል በማብዛት ረገድ ሰፊ የሰው ኃይል እንደሚያስፈልገው ያየንበት ሁኔታ ነው ያለው። እንዲሁም ደግሞ የማቴሪያል አቅርቦቱ መጨመር መቻል አለበት። እነዚህን ማድረግ ሲቻል በአጭር ጊዜ በኮንትራት ውሉ ብቻ ሳይሆን ከኮንትራት ውሉ በፊት ፍጥነትና ጥራትን ማዕከል ያደረገ የሪኖቬሽን ወይም ደግሞ መልሶ የማልማት የመጠገኑን ስራ በሆስፒታሉ ውስጥ ሰርተን ለህሙማኖቻችን ለተገልጋዮቻችን በጣም ሳቢ፣ ማራኪ፣ ምቹና ጽዱ በማድረግ የሆስፒታሉን አገልግሎት ከዚህ በፊት በተበላሸ ወይም በአሮጌ ህንፃ ውስጥ ይሰጥ የነበረውን መልሰን በማደስ በተሻለ መንገድ የሚሰጥበትና ፈውስ የሚያገኙበትን መንገድ እንፈጥራለን ብለን ነው እየሰራን ያለ ነው።
አሁን ፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል በአገልግሎት አሰጣጡም ሆነ በሚሰጣቸው የጤና አገልግሎቶች በራሳቸው እየሰፉ መጥተዋል። የተቋሙ ገጽታም እየተቀየረ የተገልጋዩ ቁጥርም እየጨመረ መጥቷል። በሆስፒታሉ ለተሞክሮነት የሚሆኑ ስራዎችም እየታዩ ይገኛሉ። በዚህም በሀገር ደረጃ በ2008 በ2013 በ2018 ዓመታዊ ተሸላሚ መሆን ችሏል። ለዚህ ደግሞ የተቋሙ ሰራተኞች፣ አመራሮች፣ የአማራ ክልል መንግስትና የክልሉ ጤና ቢሮ ባደረጉት ልዩ ድጋፍና ክትትል ተቋሙ ከደንበኞች እርካታ ባለፈ ለሀገር ምሳሌ የሚሆኑ የጤና ስራዎች እየተከናወኑበትም መምጣት ጀምረዋል። እንደኔ በቃ ነፃነት ነው የሚሰማኝ ማለት ነፃነት ነው የሚሰማኝ እውነት ለመናገር ማለት ነው። አሁን ምሽት ላይ ራሱ ማታ ላይ ወጥቼ በዚህ እንቀሳቀሳለን። አየሩ ምቹ ነው፣ የምታየው ነገር ውበቱ ራሱ ይስባል እና በጣም ነፃነት ነው የሚሰማው እና እሱም በተጨማሪ እኔ አሁን በአጋጣሚ እኛ ተቋም የውል ታካሚ ነን። ተቋማችን ውል አለው እዚህ ተቋሙ ጋር የዱቤ ሕክምና ነው የሚወስደው ተቋሙ ይከፍላል ማለት ነው እና ብዙ መድኃኒቶችን እዚህ እናገኛለን። እኔ በጣም ደስ ያለኝ ማለት ነው አልፎ አልፎ አንዳንድ ነገሮች ሬር የሆኑ ነገሮች ካልሆኑ በስተቀር አብዛኛውን እዚህ ነው የምናገኘው እና የራሱ በጣም ጥሩ ነገር ነው። የሆስፒታላችን ገጽታ ስናየው እጅግ በጣም አስገራሚ ማለት ማንም ታካሚ ለመዝናናት የሚመጣ እንጂ ለመታከም የሚመጣበት ሆስፒታል አይመስልም። አሁን አንዳንድ ቦታ ለመዝናኛ ተብለው እንደ ቱሪዝም ሁነው የሚያገለግሉ ቦታዎች አሉ። አሁን ላይ እኔ ትክክለኛ ሁኜ ስመሰክር የኛ ተቋም የኛ ሆስፒታል እኔ ቱሪዝም መዝናኛ መስሎ ነው የሚታየኝ እኔ ለራሴ ማለት ነው። ታካሚዎችም የሚሰጡን አስተያየት በዛ ልክ ነው። ኢቭን ብዙ አስታማሚዎች ራሱ ወጣው ታካሚዎች ሁሉ ክፍላቸው ላይ ወጣው ቁጭ ብለው እዚህ ግሪን ኤሪያ ላይ ጥሩ ነገር እየሸተታቸው ጥሩ ነገር እያዩ ህመማቸውን ሁሉ እየረሱ የሚዝናኑበት አጋጣሚ ተፈጥሯል። አሁን ይሄ በግንባታ ደረጃም ብዙ አገልግሎት ለመስጠት ብዙ ክፍሎች እየተሰሩ አሁን እየተስፋፉ የምታዩት ራዲዮሎጂስት አካባቢ እንግዲህ ከዚህ በፊት የምታውቁት ከሆነ አሁን ግቢውን ስታዩት ኢቭን በጣም አስገራሚ ነው አሰራሩ ራሱ ማለት ነው። የመታከሚያ ክፍሎች የምኝታ ክፍሎች ስታዩቸው መዝናኛ ነው የሚመስሉት ማለት የሆቴል ሰርቪስ አይነት ነው አሁን ተቋማችን ያለው ማለት ነው። ለወደፊትም ከዚህ በላይ ለመስራት ዝግጁ ሆኖ እየሰራ ነው የሚገኘው። ስለዚህ አካባቢያችን አሁን ላይ እኛም እንደ ባለሙያ እጅግ በጣም ደስተኛ ሆነን ጥሩ ሽታ እየሸተተን ጥሩ አካባቢ እያየን ነው እየሰራን ያለ። ታካሚዎቻችንና አስታማሚዎቻችንም በተመሳሳይ ዘና ብለው ጥሩ ነገር ተሰምቷቸው ጥሩ ሽታ እያሸተቱ ጥሩ እይታ እያዩ አሁን ላይ እየታከሙ ይገኛሉ። ሆስፒታላችን በአጠቃላይ አሁን ላይ በመሳሪያ ግብዓት፣ በክፍል ማስፋፋት፣ በአገልግሎት አሰጣጥ ብዙ አገልግሎቶችን እየሰጠ ይገኛል ማለት ነው። እንደ ፈለገ ሕይወት አሁን የሚሰጣቸው አገልግሎት ምንም ኦልሞስት ሁሉንም ይሰጣል ማለት ይቻላል። አሁን ባለው ሁኔታ እንግዲህ ትልቁ አንደኛው ነገር የመጣው ለውጥ ብዬ የማስበው አትሊስት ባለሙያው አንደኛ ነገር ባለሙያው የሚሰራበትን የስራ ቦታ ወዶት እንዲሰራ ያደርገዋል። ወዶት እንዲሰራው ይሄ ሽታ ኑሮ ወይም ደግሞ ይሄ ደስ የማይል ኢንቫይሮንመንት ካለ ማንም ሰው ተረጋግቶ ስራውን መስራት አይችልም። ጥሎ ነው ወጦ ነው የሚሄደው። ስለዚህ የመጀመሪያው ባለሙያው አካባቢውን በማየት የሚሰራበትን ቦታ በማየት ተረጋግቶ ደስ ብሎት ተመችቶት ስራውን እንዲሰራ ትልቅ እድል ሰጥቷል። በዚህም ባለሙያው ደስተኛ ነው፣ እኛን ጨምሮ ማለት ነው። ሌላኛው ግን ማህበረሰቡም ተመሳሳይ ነው ማለት በፊት ከበር ጀምሮ ሲገባ አፍንጫውን ይዞ ነበር የሚገባው ሰው ከበር ጀምሮ ማለት ነው። ስለዚህ አሁን ባለው ሁኔታ ግን አብዛኛው ማህበረሰብ የሚሰጠው ፊድባክ እኛ ጥናት እናደርጋለን። በተለይ ደግሞ የሆስፒታሉ ሰራተኛ የሆኑ ሳይሆኑ ከውጭ ኒውትራል የሆነ ወይም ደግሞ ሚዛናዊ የሆነ ሰው ለተቋሙም እንዳያደላ ወይም ደግሞ ለሌላ አካልም ለባለሙያም እንዳያደላ በሚል ከሌላ ከውጭ ቦታ ላይ ያወዳደርነ ሰዎች እየመጡ የዳሰሳ ጥናት እንዲያደርጉ እናደርጋለን። በዚህ መሰረት አብዛኛው ሰው የሚሰጠው ፊድባክ ወይም ደግሞ ግብረ መልስ በተለይ በሆስፒታሉ በተቋሙ ጽዳት ደስተኛ እንደሆነ፣ የሚቀሩንን ቦታዎች ደግሞ በዚህ ልክ እንድንሰራቸው አሁን ቀጣይ ደግሞ የምንሰራቸው ቦታዎች አሉና ሌሎች ተደራሽ ያላደረግናቸው እነዛን ገና ሰርተን ስላላጠናቀቅን እነሱን በእንደዚህ ልክ በሚመጥን ልክ እንድንሰራቸው ፊድባክ ይሰጠናል። ስለዚህ በጣም ትልቅ ደስታ ነው ያለው፣ ትልቅ ለውጥ ነው ያለው። በዚህ በርቱ እንደግፋችሁ የሚለን ብዙ ነው ያለው ማለት ነው። ፈለገ ሕይወትን አንድም
ህንፃዎችን ገጽታ ተቀይሮ ማየት ነው። በሁለተኛ ደረጃ እዚሁ ጋር ተያይዞ ለህሙማኖቻችን ለተገልጋዮቻችን በቃ የተመቸ ንጹህና ፈውስ የሚያገኙበት ደስተኛው ነው የሚወጡበት። አንዱ የጤና ዋናው ግባችንም ደስተኛ ማህበረሰብ መፍጠር ነው እና እንዲሁም ደግሞ የረካ ማህበረሰብ በጤና አገልግሎታችን የረካ ማህበረሰብ መፍጠር ነው። የረካ ማህበረሰብና ደስተኛ ማህበረሰብ ደግሞ ከምንፈጥርባቸው ነገር አንዱ መሰረተ ልማቶችን በተሻለ መንገድ ማስተካከል ስንችል ነው። በሁሉም ዘርፍ የተሟላና የማይበገር ዘርፈ ብዙ አገልግሎት በመስጠት በሙያ ከማብቃት ጎን ለጎን ለመጪው ትውልድ ሆስፒታሉ በሁሉም ነገር በባለሙያዎችም ሆነ በተገልጋዮች ተመራጭ ምቹና ማራኪ ሆስፒታል በመሆን ራሱም በሁሉም የበቃ አጠቃላይ ስፔሻላይዝድ ሆስፒታል ሆኖ በሌሎች ሆስፒታሎች ተሞክሮ ማዕከል ሆኖ ማገልገል የቀጣይ እቅዱ መዳረሻው ነው። ድንገተኛ ክፍልም አይቻለው። ትንሽ እዛ አካባቢ መጨናነቆች ይበዛሉ። ያንሳ የትንሽ የጥበት ነገር የሚታይ ይመስለኛል። እነሱ ነገሮች ሰፋ እያሉ ቢሄዱ እዛ አካባቢ ትንሽ አልጋዎች ያለመኖር መሬት ላይ በፍራሽ የመተኛት ነገሮች አልፎ አልፎ እንደዛ አሉና እነሱ ከንትን ማነስ ይመስለኛል። እነሱ ቢጨመሩ ጥሩ ነው። ተቋሙ በተለይ የሜዲካል ቱሪዝም እንዲሆን ለማድረግ እየሰራን ያለንበት ሁኔታ ነው ያለው። የሜዲካል ቱሪዝም ማለት ሜዲካል ቱሪዝም ሴንተር እናድርገው ስንል በተለይ አብዛኞቹን የሕክምና አገልግሎቶች ወደ ጎንደር ወደ አዲስ አበባ ኦልሞስት ከጎንደር ጋር እንኳን አብዛኛውን ነገር ተመሳሳይነት አለና ወደ አዲስ አበባ ሪፈር የምንላቸው ወደ ውጭ ሀገር ሪፈር የምንላቸው የሕክምና አይነቶችን በዚሁ በሀገር ውስጥ በክልላችን እዚሁ እንዲቀሩ ለማድረግ እና የሜዲካል ቱሪዝም ማዕከል እንዲሆን እየሰራን ያለነው። ስለዚህ ይህንን የሜዲካል ቱሪዝም ማዕከል እንዲሆን ለማስቻል ደግሞ ከክልሉ መንግስትና ከክልሉ ጤና ቢሮ ጋር በተለየ መንገድ ተቋሙ መስራት አለበት በሚል ፈለገ ሕይወትን ብቻ ላይሆን ይችላል። ያው በእርግጥ ይሄኛው የጤና ቢሮ እቅድ ስለሆነ ሌሎቹ ተቋማቶችም ላይ ይሄ እቅድ አለ። ግን እኛ ተቋም ላይ ደግሞ በልዩ ሁኔታ የክልሉ ዋና ከተማም ላይ የሚገኝ ተቋም እንደመሆኑ መጠን በልዩ ድጋፍ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ የሜዲካል ቱሪዝም ማዕከል እናድርግ ስንል አሁን በቅርቡ ያመጣ ነው በክልሉ መንግስት በክልሉ ጤና ቢሮ የተገዛው የኤምአርአይ ማሽን አንደኛው ነው ማለት ነው። ኤምአርአይ ማሽን አሁን በቅርቡ የተገዛው በፊት ለኤምአርአይ ማሽን እየተባለ ሪፈር ይባሉ የነበሩ ፔሸንቶችን ማስቀረት ተችሏል። ኦክሲጂን ፕላንታውን እየጨረስን ነው ያለ ነው። ከዛ ውጭ ደግሞ ዲጂታላይዜሽን ደግሞ በተለይ ከወረቀት ንክኪ ነጻ የሆነ አገልግሎትን ለመስጠት በቅርቡ ዲጂታላይዜሽን እየጀመርን ነው። ፉሊ ኤምአር ወይም ደግሞ ማንኛውም ህመምተኛ ወይም ማንኛውም ደንበኛ መጥቶ ከወረቀት ነጻ የሆነ አገልግሎት ከወረቀት ንክኪ ውጭ የሆነ አገልግሎት ለመስጠት። ስለዚህ እነዚህ ሁሉ የሚወስዱን ወደዛ ነው። ሌላኛው ራዲዮቴራፒ በተለይ ብዙ በሽተኞች ወደ አዲስ አበባ የሚሄዱበት እሱን ለማስቀረት እየሰራን ነው። የክልሉ መንግስትም በትልቅ ትኩረት ከጤና ቢሮ ጋር በመሆን በልዩ ትኩረት እየሰራበት ያለው ነው። በቅርቡም የተከበሩ የክልላችን ርዕሰ መስተዳድር በመጡበት ወቅት ይህንን አይተው ብዙ ነገሮችን በሚቻልበት ሁኔታና በሚደገፍበት ሁኔታ ላይ ቃል ገብተው ነው የሄዱት ከክልሉ ጤና ቢሮና የክልሉ ርዕሰ መስተዳድር ማለት ነው። ስለዚህ ይሄ የተሰጠውን ትኩረት ያሳያል። ሜዲካል ቱሪዝምን እውን ለማድረግ እየሄድንበት ያለው መንገድ ማህበረሰቡን በሚጠቅም መንገድ እውን እንዲሆን እየተሰራበት ያለው ነው ማለት ነው። ስለዚህ ይህንን ጨምሮ ሌሎች በቀጣይ ማስተማሪያ ሆስፒታል ለማድረግ እና ሌሎቹ በሂደት መመለስ ያለባቸው ነገሮች እየቆዩ ይሄዳሉ። በተለይ ጽዱ ተቋማትን በመፍጠር ረገድ ግን አሁን ባለው ሁኔታ እስከ ጣና ድረስ ከፍተን የያዝናቸው እቅዶች አሉ። በጣም የተሻሉ ነገሮችን ለመስራት በዲዛይን ደረጃ ሰርተን ተቋሙን በሚመጥን ክልሉን በሚመጥን ሁኔታ ያሰራናቸው ዲዛይኖች አሉ። ስለዚህ እንትኖቹን ከፍተን ከጣና ጋር የማገናኘት ስለዚህ ህሙማንም ባለሙያውም የተሻለ አየር እያገኘ ሕክምና አገልግሎቱን የሚያገኝበትን ሁኔታ ለመፍጠር በቀድ ይዘን እየተንቀሳቀስን ያለንበት ሁኔታ ነው ያለው ማለት። ቀልጣፋ የሕክምና አገልግሎትን ለመስጠት ፈለገ ሕይወት ላይ የዲጂታል ሄልዝ ወይም ደግሞ ወረቀት ንክኪ ነፃ የሆነ አገልግሎቶችን አሁን ሙሉ በሙሉ በቅርብ እናስጀምራለን። ሙሉ በሙሉ የኢንስታሌሽን ስራውን ሰርተናል። ስለዚህ ይሄ ፉል ኤሌክትሮኒክ ሜዲካል ሪከርድ ይባላል። ስለዚህ ይሄ በራሱ ለህሙማኖቻችን ፈጣን ቀልጣፋና ጥራት ያለው እንዲሁም ፍትሐዊ አገልግሎት ለመስጠት እንግልትን ከመቀነስ አኳያ የራሱን የቻለ ሌላ የምንጠብቀው ውጤት አለ። በመጨረሻም ይሄ ሆስፒታል እንዲሆን የምንፈልገው የረጅም ጊዜ ሊፈጅ ይችላል። አሁን ጀነራል ሰርቪሶችን ነው ሁሉንም አይነት አገልግሎቶች እየሰጠ ያለ ሆስፒታል ነው። በመጀመሪያ ደረጃ ሆስፒታል፣ በጤና ጣቢያ ደረጃ እና በጠቅላላ ሆስፒታል የሚሰጡ አገልግሎቶችን ጭምር እየሰጠ ያለ ሆስፒታል ነው። በሂደት ግን ለማህበረሰባችን በማስተማር የሜዲካል ቱሪዝም ማዕከል እንዲሆን እንፈልጋለን።
አሁን ፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ብዙ ሊሰሩ የሚገባቸውና ቀሪ ስራዎች አሉበት። እነዚህን ሲያጠናቅቅ ደግሞ እስካሁን የመጣባቸውን ችግሮች በመቅረፍና ከዚህም በላይ በማሻሻል የተሻለ ሆስፒታል ለመሆን እቅድና አሰራር አስቀምጧል። በሚኒስቴር ደረጃም ቢሆን አዳዲስ ኢኒሼቲቮች፣ አዳዲስ ሪፎርሞች፣ ማሻሻያዎች ወደ እያንዳንዱ ሆስፒታል ይወርዳሉ። ያ ማለት ማህበረሰቡ ለወደፊት እጅግ በጣም የሰለጠነ የተማረ እውቀት ያለው ማህበረሰብ እየተፈጠረ ስለሚሄድ በዛውም ልክ ደግሞ የጤናውም ችግር እየተባባሰ በተለይ እነዚህ ኮሚኒኬብል ወይም ተላላፊ የምንላቸውና ነን ኮሚኒኬብል ተላላፊ ያልሆኑ በሽታዎች እየተስፋፉ ስለሆነ በማህበረሰባችን ዘንድ መንግስትም በዛ ልክ እያቀደና እያሰበ እየሰራ ያለው ምንድነው አገልግሎት አሰጣጣችን ከዚህ በላይ አሁን ካለበት ማስፋት ተደራሽነት ሳይሆን አሁን ጥራት ያለው አገልግሎት ወይም ኳሊቲ ሰርቪስ ዴሊቨሪ ነው በመንግስት ደረጃ በእኛም ተቋም ደረጃ እየተሰራ ያለው ጥራት ያለው አገልግሎት ለማህበረሰቡ ተደራሽነት ማድረግ ነው እና በዛ ልክ መንግስትም እንደኛ ተቋምም ሪፎርሞችና አዳዲስ ኢኒሼቲቮች ሲመጡ እየተቀበልን በዛ ልክ አክቲቭ ሆነን እየሰራን እንገኛለን ማለት ነው እንደኛ ሆስፒታል። ስለዚህ ለወደፊትም ቢሆን በመንግስት ከዚህ በላይ ለመስራት እያሰበ ስላለ በተለይ አሁን መሳሪያዎች ይኖራሉ ትላልቅ መሳሪያዎች በተለይ አሁን እንደዚህ ሲቲ ስካን ኤምአርአይ እንደኛ ሆስፒታል ሲቲ ስካን ኤምአርአይ አሁን በቅርብ ገብቶልናል። እጅግ በጣም የሚያስደስት ሁኔታ ነው። ሲቲ ስካንም አለን። ሌሎችም መሳሪያዎች ከምንሰጥ ማህበረሰብ አገልግሎት ብዛትና ይሄ ሆስፒታል ደግሞ ለዚህ ተቋም ትልቅ ለዚህ ክልል ትልቅ አይን ስለሆነ ለወደፊትም ሜዲካል ቱሪዝም የሆነ ሆስፒታል ይሆናል ተብሎ ነው እንግዲህ በስራ አስኪያጃችን በኩልም ባለፈው ሲነገር የሰማ ነው። በዚያ ልክ እየታቀደ እየሄደ ያለ ሆስፒታል ስለሆነ ከዚህ በላይ ትኩረት ተሰጥቶት በክልሉ መንግስት ከዚህ በላይ ተቋማችን የተሻለ አገልግሎት ለማህበረሰባችን እንዲሰጥ ግምት አደርጋለሁ እንዲሆንም እፈልጋለሁ። ይህንን በመረዳት አማራ ክልል ላይ ያሉ ከፍተኛ አመራሮች የጤና ሴክተሩን ለመደገፍ የመጡበት መንገድ ትልቅ ነው ብዬ ነው የማስበው። በተለይ ፈለገ ሕይወት ላይ በምናይበት ጊዜ ኤምአርአይ ማሽን ኦልሞስት አሁን ባለው ገበያ ከ200 ሚሊዮን ብር በላይ ነው የሚያወጣ። ስለዚህ ከ200 ሚሊዮን ብር በላይ ወጪ ተደርጎ የተገዛ ማሽን ነው ይሄ ማሽን ማለት ነው። ስለዚህ ሌሎቹ በተለይ አሁን ደግሞ የዲያላይሲስ የኩላሊት እጥበት ህሙማን የሚደረግላቸው ህሙማን እንደ በነፃ አገልግሎትን ለማግኘት በቅርቡ የክልሉ መንግስትን በመጡበት ወቅት የጤና ቢሮ ኃላፊ በመጡበት ወቅት ቃል ተገብቶ ተሄዷል። አትሊስት የእነሱን ክፍያ ነፃ ለማድረግ ማለት ነው። ይህን ጨምሮ ሌሎቹ እየተገዙ ያሉ ማሽኖች አሉ። ሌሎቹን ጨምሮ አሁን ዲጂታል ሀብ ሴንተሩን ስንል ሌሎቹ ኦክሲጅኖችን ስንል ከዚህ ጋር ተያይዞ ሌሎችም አሁን እዚህ ጥቃቅን ነገሮች ኤክስሬ፣ አልትራሳውንድ እንዲህ የምንላቸው ትንንሽ ነገሮች ስለሆኑ ምናልባት ከፍተኞች ነገሮች እናንሳቸው በሚል ነው እንጂ የበጀቱ ድጋፍ ከፍተኛ ነው፣ የተሰጠው ትኩረት ከፍተኛ ነው። አትሊስት እየጎበኙ እያዩ የሚያስፈልገውን ነገር በማሟላት ረገድ የጤናው ሴክተር እየተደረገ ያለው ድጋፍ በክልሉ መንግስት በኩል ከፍተኛ ነው። የሆስፒታል ማስፋፊያ ስራዎችንም ስንሰራ ከግንባታም አኳያ የሰው ኃይል ቁጥሩንም ከመጨመር አኳያ የሕክምና መሳሪያዎችም ኢቭን ኤምአርአይ እንዲኖረው እያደረግን ነው ያለ ነው እና ሲቲ ስካኖችም ሌሎችም አሉትና ስለዚህ አንዱ ሴንተር ኦፍ ኤክሰለንሲ ሜዲካል ሰርቪስ የሚሰጥ ተቋም እንዲሆን ነው ሜዲካል ቱሪዝምን እውን የምናደርግበት ነው። በዚህ ውስጥ እንግዲህ የስፔሻሊቲና የሰብ ስፔሻሊቲ ሰርቪሶች ብቻ የሚሰጥ ሆስፒታል አድርገን ነው ስትራቴጂካሊ እየሰራን ያለ ነው። ይህንን ደግሞ እውን የምናደርግበት ከህንፃዎቹ ጋር ከአጠቃላይ መሰረተ ልማቱ እንዲሁም ደግሞ ከሜዲካል ኢኩፕመንት አቅርቦቱ ዲጂታላይዝ በማድረጉ ኤሌክትሮኒክ ወይም አውቶሜት የሆነ የአገልግሎት መስጠት ስንችልና ባለሙያችን ላይ ጋር ደግሞ የጋራ መግባባ ሞቲቬትድ የሆነ ኮምፓሽኔት የሆነ እንዲሁም ደግሞ ተነሳሽነቱ ለህሙማን ርህሩህ አዛኝ የሆነ እና ተወዳዳሪ የሆነ ባለሙያ መፍጠር አለብን ብለን ብዙ ስራዎችን እየሰራን ነው። እኒህን ስንጨርስ እንግዲህ የሜዲካል ቱሪዝምንም ትክክለኛ ሴንተር ኦፍ ኤክሰለንሲ እንዲሆን አድርገን የረጅም ጊዜ ግብ ይዘን ራሱ እየሰራን ነው።